ዳጤና ሳይንስ ኮሌጅ በ2016 ዓመተ ምህረት መጨረሻ በኢትዮጵያ ትምህርትና ስልጠና ባለስልጣን ካሉ ዩኒቨርሲቲዎች ጋር በመቀናጀት ለከፍተኛ ትምህርትና ስልጠና ተቋምነት መሟላት ያለባቸውን አስፈላጊ ፎርማሊቲዎችንና መስፈርቶችን ማሟላቱን አረጋግጦ የከፍተኛ ትምህርት ተቋምነት እውቅና ሰጥቷል። ሆኖም ግን ላለፉት 21 ዓመታት ስራ ላይ የነበረው በአማራ ብሔራዊ ክልላዊ መንግስት መስተዳድር ምክር ቤት የጸደቀው የኮሌጁ መቋቋሚያ ደንብ ይፈቅድ የነበረው እስከ መካከለኛ ደረጃ ስልጠና ብቻ ስለነበር ምንም እንኳን የፌዴራል ትምህርትና ስልጠና ተቋም ወይም ይህንን እንዲያደርግ ፈቃድ የተሰጠው ተቋም የከፍተኛ ትምህርትና ስልጠና ተቋምነት ፈቃድ ቢሰጥም የስልጣን ምንጩ አስተዳደራዊ ጉዳዮች፣ የበጀት ጉዳዮች የሚወስነው ደግሞ የአማራ ብሔራዊ ክልላዊ መንግስት በመሆኑ ይህ የእስከ ከፍተኛ ትምህርትና ስልጠና ብቻ የሚለው የክልሉ ደንብ መሻሻል ነበረበት። ይህንንም ደንብ ለማሻሻል የአማራ ብሔራዊ ክልላዊ መንግስት ጤና ቢሮ የኮሌጁን ጥያቄ ተቀብሎ ለአመታት ጥያቄውን ለክልሉ መስተዳድር ምክር ቤት ሲያቀርብ ቆይቷል። በዚህም የአማራ ብሔራዊ ክልላዊ መንግስት ባለፈው ጥር 8 ቀን 2018 ዓመተ ምህረት ባካሄደው መደበኛ ስብሰባ የዳጤና ሳይንስ ኮሌጅ የከፍተኛ ትምህርት ተቋም ሆኖ እንዲቀጥል ደንቡም እንዲሻሻልና ዝክረ ህጉ በጋዜጣ እንዲወጣ ወስኖ አሳውቆናል። ይሄ መሆኑ እውነት ለመናገር ለዳጤና ሳይንስ ኮሌጅ ማህበረሰብ፣ ለጎንደርና አካባቢው ህዝብ እንዳጠቃላይ ለአማራ ክልል ለኢትዮጵያ የትምህርት ተቋም ሲባል ከአንድ ሀገር ከአንድ ክልል በላይም ስለሆነ ለአጠቃላይ ከትምህርትና ተቋም ፋይዳ ተጠቃሚዎች በሙሉ ትልቅ ጥቅምንና ብስራትን ይዞ የመጣ ዜና ነው። የመጀመሪያው ከኮሌጁ ብንወስድ ለኮሌጁ መምህራንና የአስተዳደር ሰራተኞች ለዘመናት ይነሱ የነበሩ የመዋቅር ጥያቄዎች፣ ከመደብ ጋር የተያያዙ ጉዳዮች፣ የጥቅማ ጥቅም ጉዳዮች መዋቅራዊና ህጋዊ በሆነ መንገድ ምላሽ የሰጠ ነው። ተቋም ሲያድግ ያው አብረው ተያይዘው የሚመጡ የእድገቱ ትሩፋቶችን በመኖራቸው ማለት ነው። ሁለተኛ በመካከለኛ ደረጃ የትምህርት ተቋም በተለይ ችግር ፈች ምርምር ስራዎች የምንላቸው ብዙ የትኩረት መስኮች አልነበሩም። በአሁኑ ግን በግልጽ የክልል መስተዳድር ምክር ቤት ያጸደቀው ደንብም እንደሚያሳየን የዚህ ኮሌጅ ሶስት ዋና ዋና ተግባሮቹ ትምህርትና ስልጠና፣ ችግር ፈች ምርምር ስራዎችና የማህበረሰብ አገልግሎት የኮሌጁ ዋነኛ የስራ መስኮች የትኩረት መስኮች እንዲሆኑ የጸደቀ በመሆኑ በፊት በግልጽ ኮሌጁ የራሱ የሆነ የምርምር ቡድን የምርምር ስራዎችን የሚያጠና የሚገመግም የሚያጸድቅ የኢቲካል ክሊራንስ ቦርድ የተለያዩ የምርምር ስራዎችን ለማሳተም የሚያሳልጡ የምርምር ጆርናሎችን በህጋዊ መንገድ እንዲያቋቁም ይህ ደንብ ምላሽ ሰጥቷል። ከማህበረሰብ አገልግሎት ስራዎች ጋር በተያያዘም ከዚህ በፊት በኮሌጁ በጎ ፈቃደኝነት የሚከናወኑ የማህበረሰብ አገልግሎት ስራዎች ነው የነበሩ። አሁን ግን በግልጽ ደንቡ የከፍተኛ ትምህርት ተቋም ወሳኝ የተባሉ የማህበረሰብ አገልግሎት ስራዎችን እንዲሰራ የማህበረሰብ አገልግሎት ስራዎችን ሲያከናውን ደግሞ ዓለም አቀፋዊ ግንኙነቶችን በሰፊው እንዲያካሂድ። ስለዚህ ዓለም አቀፋዊ ግንኙነት ሲደረግ ከተለያዩ ሀገር መንግስታት በተለያዩ ሀገራት ከሚገኙ መንግስታዊና መንግስታዊ ያልሆኑ ግብረሰናይ ድርጅቶች ጋር ግልጽ የሆነ ግንኙነቶችን ስምምነቶችን እንዲፈጽም በግልጽ ይህ ደንብ አስቀምጧልና በጥቅሉ አንድ ዩኒቨርሲቲ ሊኖረው የሚገባውን ህጋዊ የትምህርትና ስልጠና ስልጣን የሰጠ ደንብ በመሆኑ ፋይዳው በጣም በርካታና ዘርፈ ብዙ ነው ማለት እንችላለን። እንግዲህ የኢትዮጵያ ትምህርትና ስልጠና ባለስልጣን ፈቃድ እንደሰጠን ከ2017 ዓ.ም ጀምሮ በተለይ ከ12ኛ ክፍል መጥተው የዩኒቨርሲቲ መግቢያ ነጥብ ያላቸውን ተማሪዎች ተቀብለን በተወሰነ ደረጃ ማሰልጠን ጀምረናል። ነገር ግን ይህ በክልላችን መስተዳድር ምክር ቤት የጸደቀው የህጋዊ ሰውነት የከፍተኛ ትምህርት ተቋም ሰውነት ደግሞ ትልቅ የብስራት ዜና ይዞላቸው የመጣ የህብረተሰብ ክፍሎች አሉ። እሱም ከዚህ በፊት የአማራ ብሔራዊ ክልላዊ መንግስት ጤና ቢሮ ከዩኒቨርሲቲዎች ጋር ሆኖ ባስጠነው ጥናት በአማራ ክልል የመንግስትና የግል ተቋማት የሚሰሩ የጤና ባለሙያዎች 65%ና ከዚያ በላይ የሚሆኑት ዲፕሎማና ከዲፕሎማ በታች በሆኑ የትምህርት ዝግጅቶች ነው። እነዚህ ባለሙያዎች የህዝብ ባለውለታ ናቸው። ነገር ግን ከዚህ በፊት በነበሩ ልዩ ልዩ ችግሮች ምክንያት አንደኛ የትምህርት ጥራትንና ፍትሐዊነትን ለማስጠበቅ የቅዳሜ እሁድና እሁድ የማታ
የሚባል ፕሮግራም ስለሌለ በመደበኛው መርሃ ግብር ብቻ ስለሆነ ጤናን መማር የሚቻለው ይህ ትምህርት እድል በመዘጋቱ፣ ሁለተኛ ዩኒቨርሲቲዎች ይሰጥ የነበረው ፖስት ቤዚክ የሚባለው ከዲፕሎማ ወደ ዲግሪ የሚደረግ የሙያ ማሻሻያ ከጊዜ ወደ ጊዜ እየቀነሰ በመሄዱ በብዛት በእነዚህ ተቋማት የሚሰሩ ዲፕሎማና ከዚያ በታች ያሉ የጤና ባለሙያዎች የሙያ ማሻሻያ ጥያቄን አጀንዳ በማድረግ ትልቅ የመልካም አስተዳደር ችግር ሆኖ ነው የቆየው። አሁን እንግዲህ በ6 የሙያ ዘርፎች በፋርማሲ፣ በሜዲካል ላቦራቶሪ፣ በነርሲንግ፣ በሚድዋይፈሪ፣ በፋሚሊ ሄልዝና በሄልዝ ኢንፎርማቲክስ የክልላችን ሲቪል ሰርቪስ ኮሚሽን አጽድቋል። ከተወሰኑ ቀናት በኋላ በእነዚህ 6 የሙያ ፕሮግራሞች ተማሪዎችን ተቀብለን የምናሰለጥን ይሆናል። በዚሁ በያዝነው በጀት ዓመት ማለት ነው። በዲግሪ መርሃ ግብር ከዲፕሎማ ወደ ዲግሪ በሚደረግ የሙያ ማሻሻያና አንዳንዶቹ ደግሞ የዩኒቨርሲቲም የመግቢያ ነጥብ ያላቸው አብረው ከነዚህ የሙያ ማሻሻያ ከሚወስዱት ጋር ባለው ክፍት ቦታ በተፈቀደልን ቦታ ማለት ነው አብረው ገብተው የሚሰለጥኑበት እድል ይኖራል። ስለዚህ ከቀናት በኋላ በ2018 በጀት ዓመት የዲግሪ መርሃ ግብር በ6 ፕሮግራሞች የምንጀምር ይሆናል። ከ2019 ዓ.ም ጀምሮ ደግሞ ሰፋ ባሉ ፕሮግራሞች ተጨማሪ በተለይ በነርሲንግ ልዩ ልዩ ስፔሻሊቲዎች፣ በጥርስ ሕክምና፣ በአይን ሕክምና፣ በሌሎችም ተጨማሪ ፕሮግራሞችን ለማስፋት ለኢትዮጵያ ትምህርትና ስልጠና ባለስልጣን ይፋዊ ጥያቄ በማቅረብ ሂደት ላይ ነው የምንገኘው። እንግዲህ የተሰጠን እውቅና የከፍተኛ ትምህርት ነው የሚለው ከፍተኛ ትምህርት ኮሌጁ መሰረተ ልማቱን በደንብ ማሳደግና ማጎልበት ከቻለ፣ በሰው ሀብት ልማት ከፍ ያለ ስራ መስራት ከቻለ በዲግሪ ብቻ የሚገድብ አይደለም። ማስተር፣ ፒኤችዲ እንዲሁም ልዩ ልዩ ስፔሻሊቲዎች ሁሉ የሚጨምር ነውና ኮሌጃችን የዘመናት ጥያቄዎችን ቀጣይም ሊያድግበት የሚችለውን ፍኖተ ካርታ ሁሉ ያመላከተ ፈቃድ ያገኘ በመሆኑ ለጎንደርና አካባቢው ሕዝብ እንኳን ደስ ያላችሁ እያልኩ በተለይ ለክልላችን ጤና ቢሮ፣ ለአማራ ብሔራዊ ክልላዊ መንግስት መስተዳድር ምክር ቤት እስከዛሬ በልዩ ልዩ ሁኔታዎች እያገዙን ለመጡ የሚዲያና ኮሚኒኬሽን የጎንደር ልዩ ልዩ ዞኖች መስተዳድር ዞኖችና በስሩ ያሉ ተቋማትን በአጠቃላይ አጋር አካላትን በጠዳ ከፍተኛ ትምህርት ጤና ሳይንስ ኮሌጅ ስም አመሰግናለሁ። ደረጃ ባለሙያ ከማፍራት አልፎ ወደ ከፍተኛ ተቋም መድረሱ በተለይ ሙያቸውን ለማሻሻል የሚፈልጉ የጤናው ሴክተር ማለት ነው በተለያየ መርሃ ግብር ገብተው ትምህርታቸውን ለማሻሻል ሰፊ እድል ይሰጣል ነው። ይህም ደግሞ ካሁን በፊትም ጥያቄ ነበረባቸው ካሁን በፊት ማለት ባለሙያው ማሻሻል እንዲችልና ጠዳ ጤና ሳይንስ ኮሌጅ የ21 ዓመት ጉዞውን ነው ከመካከለኛ ደረጃ ወደ ከፍተኛ ተቋም የደረሰው። ይህም በብዙ ቻሌንጆችን ብዙ ውጣ ውረዶችን በመጋፈጥ ኤነርጄቲክ ሆኖ በመስራት በመፍጠር ያመጣው የተቋሙ ማህበረሰብ በኮሌጁ ያለው የማናጅመንት አካል እንዲሁም በኃላፊነት ያሉ የኮሌጅ ዲኖች እነ አቶ ዘመነ ሀብቶ እጅግ በጣም ሊመሰገኑ ይገባል። ይሄ ብቻ ሳይሆን ለባለሙያው ብቻ ሳይሆን ለጠዳ ከተማ ነዋሪ ቀላል አይደለም። ከፍተኛ ተቋም በሆነ ቁጥር ኢኮኖሚካሊ ማህበራዊ የሚያመጣው ለውጥ ቀላል አይደለም ለከተማው ሕዝብ በራሱ። ሲቀጥል ደግሞ ይህም ሲመጣ የብዙ ባለድርሻ አካላት አስተዋጽኦ አለበት። ደስ የሚለው ነገር ጠዳ ጤና ሳይንስ ኮሌጅ እንደ ጎንደር ብቻ አይደለም ሴንተር ሆኖ እንደተመሰረተው ለጎንደር ብቻ አይደለም። እኔ በማውቀው ለአማራ ክልል የጤና ባለሙያዎች የምዘና ስርዓት በአግባቡ ሲሰጥ ተደራሽ በመሆን ጥራትን በጠበቀ አግባብ የምዘና ስርዓታችን በተገቢው የሚሰጥልን ተቋም ነው እና እኔ እንደ ኃላፊ ከክላስተር ማዕከሉ ጋር ባለው መልካም ግንኙነት የምዘና ጥራታችን፣ ስርዓታችን፣ መርሃችን በመጠበቅ ሽፋን ለማህበረሰቡ ሰፊ አገልግሎት በመስጠት ለጎንደር ብቻ አይደለም የአማራ ሕዝብ እድለኛ ነው ብዬ ነው ማስቀምጠው። ጠዳ ጤና ሳይንስ ኮሌጅ ላለፉት አመታት በመካከለኛ ደረጃ ነበር የትምህርት አገልግሎት የሚሰጥ። ከተወሰነ ጊዜ ወዲህ ወደ ከፍተኛ ትምህርት ደረጃ አድጓል። ማደጉ በርካታ ጸጋዎችን ይዞ ይመጣል። ኮሌጁ በሶስት መሰረታዊ ነገሮች ነው አበርክቶ በትምህርትና ስልጠና፣ በምርምር እና በማህበረሰብ አገልግሎት። ስለዚህ የራሱን አቅም በማሳደግ በርካታ ስራዎችን ለመስራት ዓለም አቀፋዊ ግንኙነት እንዲኖረው ለማድረግ ዌብሳይቶችን ክሬት አድርጎ ከአሁን በፊትም የተፈጠሩ ዌብሳይቶች አሉ። በዛ ተመስርቶ በከፍተኛ ተቋም እድሉ ዓለም አቀፋዊ ስራዎችን ለመስራት
የማህበረሰቡን ችግር ለመቅረፍ ችግር ፈቺ የሆኑ የምርምር ስራዎችን ለመስራት በርካታ እድሎችን መልካም የሆኑ እድሎችን ለኮሌጁ በሰፊው እንዲሰራ መልካም እድል የሚፈጥር ሁኔታ አለው። እንዲሁ የትምህርት በክልላችን ያሉ ጤና ሙያተኞች እስከ 65% የሚሆኑት በመካከለኛ ደረጃ ሙያ የሚገኙ ናቸው። እነኚህ ሙያተኞች ጠዳ ጤና ሳይንስ ኮሌጅ ወደ ከፍተኛ ትምህርት አደገ ማለት ይህን 65% የክልሉን የጤና ሙያ ተሸክሞ የህብረተሰብ ግልጋሎት የሚሰጠው ሙያተኛ ነገ ከነገ በኋላ በትምህርት ራሱን ለማሳደግ ዲግሪ ከዲግሪ በላይና እዛም ማስተር ፒኤችዲ እያለ ኮሌጁም እየተሻሻለን እያደገ ሲሄድ ከዲፕሎማ ወደ ዲግሪ ከዲግሪ ወደ ማስተር ከማስተር ወደ ፒኤችዲ የትምህርት እድሉ በሰፊው የክልሉን የጤና ሽፋን የትምህርት ሽፋን ለማሳደግ ትልቅ እድል ተፈጥሮለታል ማለት ይቻላል። ወደ ከፍተኛ የትምህርት ተቋም ነው ማደጉ በጣም ትልቅና እጅግ ደስ የሚል እንትን ነው። ምክንያቱም ከዚህ በፊት የነበረው የመማር እድሉ ተማሪዎች ወደ ሌላ ዩኒቨርሲቲ ሄደው የመንገላታቱ ትምህርት እድል ባለማግኘታቸው በተለይ አሁን እንደ ጤና ኤክስቴንሽን አስተባባሪ ነው ሳየው ጤና ኤክስቴንሽኖች በገጠሩ ማህበረሰብ ያሉ ጤና ኤክስቴንሽን በሙሉ የመቆዘም በቃ ካልተማርነ ትምህርት እድላችን ካላሻሻልነ ተስፋችን በቃ ከገጠሩ ማህበረሰብ ጋር ነው የሚል የመቆዘም እንትን ነበረ። አሁን ግን ይሄ ከፍተኛ የትምህርት እድል ደረጃ ማግኘቱ ለመማር የሰው ኃይል ትልቅ ክፍተት እንትን የፈጠረና በጣም ደስ የሚልና ላቅ ያለ ደስታ ነው። እኔ በጣም የተሰማኝ ወደ ከፍተኛ የትምህርት ተቋም ደረሰ ማለት ብዙ የመማር እድል ይፈጥራልኝ። ዲግሪያቸውን የማሻሻል ብሎም ማስተራቸውን ፒኤችዲያቸውን እያሻሻሉ የሚመጡበት ሁኔታ ይፈጠራልና በጣም ደስ ይላል። እንደው ከእውቀት ክፍተት ጋር ተያይዞስ እንደው ምን ይሞላል ተብሎ ይታሰባል? በጣም ብዙ ጋፖች አሉ። በትምህርት እድል ባለመሻሻላቸው ብዙ ጋፖች ነበሩ። አሁን ከተከፈተ ግን ብዙ የመማር እድላቸው እየሰፋ ይሄዳልኝ። በማህበረሰቡ ያለው የበሽታ የመከላከል አቅሙ እንትን እያሉ እየሰሩ ይሄዳሉና በጣም ብዙ ነገሮችን ይሸፍናልኝ በመማራቸው።